ቤት ባለቤት ሆነሻል። በስምሽ ሁሉ ነገር አልቆ ክፍያ ተጨርሶ። ሰላም ጤና ይስጥልኝ የኔ ምርጦች፣ የኔ ምርጣ ምርጦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል። በዓሉ የሰላም የደስታ የጤና እንዲሆንላችሁ ከነመላ ቤተሰቦቻችሁ እመኝላችኋለሁ። ዛሬ አብርሽ ሩታዬን እንግዲህ ሰርፕራይዝ አድርጓታል ማለት ነው። ለሁላችንም የሚያስደስት ሰርፕራይዝ የሚያደርግ ባል ይስጠን፣ አሜን በሉሽ። እኔ ግን እንደው አደራችሁን ድጋሚ ይህንን ጸብ ይዛችሁብን እንዳትመጡ፣ እንደው በፈጠራችሁ። እውነት በጣም ነው የሚያስጠላውና እንደዚህ እንዳማረባችሁ እንደዚህ አንድ እንደሆናችሁ ቀጥሉ። ይበቃችኋል። በቃ ፍቅር ያሸንፋል ብላችሁ የሚያምር ትዳር የሚያስቀና ትዳር ይዛችሁ አንድ ላይ እንድትኖሩ ነው እኔ ምኞቴ። ቁም ነገር ሁላችሁም እንደው የምትቀርቧቸው ሰዎች ካላችሁ ብትነግሯቸው መልካም ነው። አሁን ይሄ ነገር ድጋሚ እንዳይነሳ ይሄ ጭቅጭቁ ምናምን ወዘተ ማለት ነው። እና አብርሽ እንግዲህ ሩታዬን ሰርፕራይዝ አድርጓታል። ወደ ቤቷም ተመልሳለች ማለት ነው። እናም ባለ አንድ መኝታ ቤት 5.7 ሚሊዮን ብር ገዝቶ እንግዲህ ሰርፕራይዝ አድርጓታል። ሩታዬ ይገባሻል፣ አንቺ ለእኔ በጣም ልዩ ሴት ነሽ፣ የልጄ እናት ነሽ እና ከዚህም በላይ ይገባሻል የኔ ንግስት ብሎ ዋው በጣም ደስ ይላል። ከዚህ በፊት መኪና ሰርፕራይዝ አድርጓታል። አሁን ደግሞ የቤት ባለቤት፣ እሱም ቤት አለው። እና ምንድን ነው የጎደላችሁ? ሰላም ነው የጎደላችሁ። ሰላሙን ደግሞ እናንተ ሁለታችሁ ብቻ መመለስ ትችላላችሁ። የእውነት ነው የምላችሁ። እና ራሳችሁን ሰላም ማድረግ ትችላላችሁ። ራሳችሁን ማስከበር ትችላላችሁ። እናንተ ማለት ነው ሰውን ሳታስገቡ መሀላችሁ ላይ። እና እንደው በፈጠራችሁ ሩታዬ አብርሽ ድጋሚ ህይወታችሁ እንዲበጠበጥ ወይንም ደግሞ ይሄ የምታደርጉት ድራማን ይዛችሁብን እንዳትመጡ ነው የምለው። ከዚህ በላይ ቤታችሁ ትዳራችሁ በደስታ በጤና በሀብት ሙልት ይበልላችሁ። እንደዚህ ሆናችሁ ስትመጡ ነው በጣም የምታምሩት። የእውነት ነው የምላችሁ። እና ሰው ሰልችቶት ነበር፣ ሁሌ ጭቅጭቅ፣ ሁሌ ንዝንዝ ምናምን። በጣም ነው ኦዲየንስ የሰለቸው። እና ደስታችሁን ምን ያክል እንደሚቀበሉ ታውቃላችሁ አይደለ? ስለዚህ እንደውም በጸብ ከምትመጡ ምናምን እንደዚህ በደስታ ብትመጡ በፊት ከሚታያላችሁ በላይ ይታይላችኋል ማለት ነው። እና በዚሁ ቀጥሉበት ነው የምለው። ነገ ጠዋት ደግሞ ሄርሜላን ቤታችሁ አምጥታችሁ ሌላ ድራማ ጸብ እንዳትፈጥሩ ነው የምለው። እኔ ቁም ነገር የእውነት ነው የምለው። አንዳንድ ጊዜ ሱስ ያለበት ሰው እንደገና ብጥብጥ ይጀምራል። እና እኔ እንደዛ አይነት ነገር ባታደርጉ መልካም ነው እላለሁ። እና በጣም ደስ ብሎኛል። አቤላ ያሾካ ከአቤላ አልመጣም ዛሬ። ብሩክ ቀስ ብሎ ብሩኬ ተቀላቅሏል። አቤላ ካሜራማን ነው እንደ ከጀርባ። ለማንኛውም የአብርሽ እህትና ወንድሞች ነበሩ። ወንድም ሳይሆን እህቶቹ ሁለት እህቶቹ ናቸው ያሉት አይደለ? ወንድሙ የለም። እና ሩትቲ ደግሞ በጣም አምሮብሻል፣ አብርሽም አምሮብሃል። ታምራላችሁ። ሁሌም በፍቅር ኑሩልን። ሌላ ምንድን ነው ያለው? ሌላ ቤት ግዙ ብሎናል። እኛንም እንግዲህ 5 ሚሊዮን ነው 5.7 ሚሊዮን ያለው 7 ሚሊዮን 5 ነጥብ ነው 5.7 ሚሊዮን ነው አንተ የገዛኸው ቤቱን። ቆይ አብርሽ አለው 5.7 ሚሊዮን ነው ያለው። እና እንገዛለና እኛም ታዲያ በጣም ቀላል ነው አብርሽ፣ ቀላል ነው ብለሃል። እኔ ውድ ይመስለኝ ነበር፣ ግን ርካሽ ነው አልክ እኮ አብርሽዬ። 5 ሚሊዮን ማለት እኮ የኛ የስንት ዓመት ደመወዛችን ነው። እናንተ አሁን 5 ሚሊዮኑን በ5 ወር ውስጥ ታገኙታላችሁ። ባይዘወይ ይህ የ5 ወር ደመወዝ ነው። እሺ ለእነ አብርሽ ማለት ነው። ለእኛ ግን ለሸቃሎች ግን ከባድ ነው። 5 ሚሊዮን እኮ 5 ዓመት በሉት። ለእኛ በአመት 1 ሚሊዮን ትሰራላችሁ። ካልኩሌት ካልኩሌት። በእርግጥ ምንዛሬ ሲጨምር ይሰራል።
እና ደስ ይላል ግን የሰው ልጅ ደስ ሲለው ሲለወጥ ሲያገኝ ሊያስደስተን ይገባል። ጠንክረው በርትተው የሰው ሃይማኖት አይነኩ፣ የሰው ብሔር አይነኩ፣ በራሳቸው ሙድ ብቻ በራሳቸው ዓለም ላይ የሚንቀሳቀሱ ሰዎች እዚህ ደረጃ ሲደርሱ በጣም ደስ ይላል። ቁም ነገር ማለት ነው። እኔ በበኩሌ በጣም ደስ ብሎኛል። በዛ ላይ ደግሞ ማለት ነው እውነት ለመናገር ያው እኛ ሲያጠፉ መቃወም ያለብንን ነገር እንቃወማለን። ጥሩ ነገር ሲሰሩ ደግሞ ጥሩ ነገር ሰርታችኋል ብለን እንደግፋለን። ሩታንም አብርሽንም ቢሆን ማለት ነው እና እኔ እንጃ እኔ በበኩሌ መጥፎ ነገር ተመኝቼላቸው አላቅም። ጥሩ ነገር ነው ሁሌ የምመኝላቸው። ግን ያው ጥፋታቸውን እንደ ጥፋት ግዴታ ነው መናገር እና አንድ ነገር ደግሞ የምላችሁ ማለት ነው አንድ ነገር የምላችሁ ምንድን ነው የሆነ ክርር አድርጋችሁት በሰው ትዳር ውስጥ ጣልቃ ባትገቡ መልካም ነው ብዬ አስባለሁ። ከልባችሁ የምትናደዱ ከልባችሁ በቃ የምትሳደቡ ምናምን አላችሁ እና ስድብ ምንም የሚያመጣው ነገር የለም። ከቻላችሁ ሀሳብ አስተያየት መስጠት ጥሩ ነው ብዬ አስባለሁ እና መልሰው ስለሚገናኙ በተለይ አብርሽና ሩታ በመሀላቸው ልጅ አለ። መቼም ቢሆን ሊለያዩ አይችሉም። ያልገባን ነገር አለ። ብዙ ጊዜ ተመልካች አይገባንም። እውነቱንም ያው ሲነገራችሁ አንዳንዶቻችሁ ስለማትሰሙ ማለት ነው እና ያው እያንዳንዱን ነገር በሂደት ታዩታላችሁ ብዬ አስባለሁ እና ድጋሚ ግን ይሄ ጭቅጭቃቸውን ይዘው ባይመጡ እንደ ሀሳብ የምትቀርቧቸው ልጆች ንገሯቸው ነው የምለው እኔ። በቃ እኛ መሮናል፣ አስጠልቶናል በሏቸው እና እሱን ይተዉት። በቃ እሱን ትተው ደስ በሚል ቪዲዮ ይምጡልን። ሄርሜላም እኮ በደስታ መቀላቀል ትችላለች። የግድ ይሄ ውሽማዬ እንትኔ ባይሉ ማለት ነው። አሁን ዛሬ እየተጣሉ መጥተው ነገ ጠዋት ደግሞ ፍቅር ሆነው ጭቃ እያቦኩ ቢመጡ ተመሳሳይ እይታ ነው የሚኖራቸው። ወይ የጭቃው ሊበልጥ ይችላል እይታው፣ ሰው ደስ ብሎት የሚያየው ማለት ነው እና ስለዚህ ተመልካችን የሚያስቀይም ነገር፣ ተመልካችን የሚያሳዝን ነገር አትስሩ ነው የምለው። በዛም በዚህም እና አብርሽና እነ ሩታ ብቻ ሳትሆኑ እነ ሀይሚ ጋር አሁን እየተሰራ ነው ይሄ ነገር ማለት ነው እና ድራማ ነው ግን ተመልካች በጣም እያዘነባቸው ነው ያለው። አንዱን ጥፋተኛ አንዱን ደግሞ እውነተኛ ተደርጎ እየታየ ነው ያለው ማለት ነው እና እሱንም ደግሞ ቆይ ቀስ ብዬ እኔ ሄድበታለሁ ማለት ነው። ለዛሬ ግን በዚህ ይበቃኛል ማለት ነው። በሌላ ቪዲዮ እስከምንመጣ ድረስ እንግዲህ ሰላም ሁኑልኝ እላለሁ። በዓሉን ደስ በሚል ሁኔታ እንደምታሳልፉ በሀገር ውስጥም ከአገር ውጭም ያላችሁ የክርስትና እምነት ተከታዮች በሙሉ ቀጣይ ዓመት ደግሞ ያድርሰን፣ ለሚቀጥለው ዓመት ከቁጥር ሳያጎለን እና ውዶቼ ሆዴ ስለሞላ ብዙም ማውራት አልችልም። 8 ደቂቃ አውርቻለሁ። ሆዴ ስበላ ስጠጣ ምናምን ለሁለት ተከፍሏል። ባይ ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን አምሮብሻለን